ክፍለ ከተማም ወደ ወረዳም ሄጄ እንዳየው ግብር ለመክፈል መለመን አለብህ። ግብር ለመክፈል ስትሄድ 5-6 አይነት ነገር ትከፍላለህ ይባላል። እዚያ ባንክ ላይ ካላስገባ ይሉሃል። ወረፋ የያዙበትን ቁጥር የወረፋ ቁጥር 1700 ብር ነው የገዛው። 1700 ብር ቆጣሪ የሚያነቡ የሚባሉ ነገሮች አሉ። እኔ አሁን የ2 ወር ነው አሉኝ 5000 ነው 6 በመኖሪያ ቤት 5000 ነው እንደዚህ ነው የከፈልኩት። ለመብራት ለውሃ እኛ ግደለንም። በውጭ ዜጎች ዘንድ እንኳን የሚያስወቅሱ መስሪያ ቤቶች ናቸው እነዚህ። መታረም ያለባቸው መንግስት ሊዘምትባቸው ይገባል። እኔ እንዳውም እንዳንተ ያለውን ከቢሮ ያባርር ነበር አለ። ልብ በል ይህ እሱ የሚያነጋግረው ኢትዮጵያ ተብላ በህይወት የምትገኘው ሀገር እንድትቀጥል አጥንቱን የከሰከሰ ደሙን ያፈሰሰ ጋራና ሸንተረሩ ወጥቶ የወረደው ሰው አንድ ጨቅላ ህፃን ይዛ ወንበር ይዞ ተቀምጦ እንደዚህ የሚናገሩትን ከቢሮ ያባራቸዋለሁ ብሎ ሲናገር ምን ይሰማል? ጠመንጃ ያልያዙ ከበስተጀርባው ያደፈጡ ከበስተጀርባው መንግስትን የሚጎዱና የሚዋጉትን መንግስት ጥብቅ እርምጃ ሊወስድባቸው ይገባል ብዬ አምናለሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንዴት ውላችሁ እንዴት ሰንብታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ የተወዳጅ እንግዳ መርሃ ግብራችን ነው። በዛሬው የተወዳጅ እንግዳ መርሃ ግብራችን የአዲስ ምንጭ የምንጊዜም ተባባሪ የሆኑት አቶ አብርሃም አብዲሳ በስቱዲዮአችን ተገኝተዋል። ወሳኝ በሆኑ ጉዳዮች ላይ ነው ቆይታ የምናደርገው። አቶ አብርሃም እንኳን በሰላም መጡ። እንኳን በሰላም ጠበቃችሁ። በጣም ነው የማመሰግነው። እንግዲህ ከወቀሳ ልጀምር ነው። ትንሽ አርፍዶብኝ ወደ 1 ሰዓት ከምናምን ቆይቶብኝ ነው የመጡትና ይቅርታ ይጠይቃሉ ወይንስ ወደ ጉዳያችን እንግባ? ምንድን ነው ያስረፈደው? አዎ በጣም ይቅርታ። ምክንያቱም እኔ የምነሳው ከጀሞ ፉሪ አካባቢ ነው። በዚህ አካባቢ እነዚህ ትልልቅ የጎርፍ መሄጃዎች በሙሉ በቆሻሻ ስለተሞሉና ባለፈው በጣለው ኃይለኛ ዝናብ 4-5 አውቶቡሶች መኪኖች በሙሉ እስከ መዋጥ የተደረሰበት ሁኔታ ስለሆነ እስካሁን ድረስ መንገዱ ተሰርቶ ስላላለቀ በቀጥታ ከፉሪ ተነስቼ ወደ ጋርሜንት ከጋርሜንት ደግሞ እንደገና ወደ ጀርመን አደባባይ አጥፌ ረጅም መንገድ እና በትራፊክ ምክንያት ነው የቆየሁት። ስቲል መንገዱ 1 ሳምንት አልፏል። እስካሁን ድረስ የተሰራ ነገርም የለም። በጣም ከልብ ነው የማመሰግነው። እኔ እቺ ነገር እንግዲህ ያነሳኋት በምክንያት ጭምር ነው፣ እንዲሁ ለመውቀስ ብቻ አይደለም። ክቡራትና ክቡራን ይህ ሁሉ ጠባሳ በምን የተነሳ አላሉ ይባላል። ዝንጀሮ ይታወቃልና ሁሉም ስለሚቀመጡ ድንጋይ ላይ መቀመጫቸው ይጠበሳል እና አንድ ጎረምሳ ዝንጀሮ ታሪኩን አያውቅም። ከኋላ ሲመለከት ሁሉም ተጠብሰዋል እና ይህ ሁሉ ጠባሳ በምን የተነሳ ላይ እሱም ተጠብሰዋል እኮ ለካ እና መነሻውን ማወቅ አለብን ከሚል ነው። ልክ ነው። አሁን ክብርት ከንቲባዋ እንዳውም በቀደም ሲያነሱን ነበረ። አስፋልት ላይ ውሃ ሲሞላ ሰው ቪዲዮ እየቀረጸ ሲሳቅበት ሲሳለቅበት እንመለከታለን። ምንድነው ያንን ቱቦ የሞላው? ባህላችን ምን ይመስላል? ማለት ሰዎች ቆሻሻ አንስተን ምናምን ብለን ሰው ከሌለ ዞር ብሎ ቱቦ ውስጥ ድልድይ ውስጥ የመጨመር ነገር አለ። እዛ አካባቢ የተነሳው ነገርስ ምንድነው? ይህንን እስቲ ትንሽ አንድ እርምጃ ወደኋላ ብዬ ብናገር ይሻላል። በሀገሪቱ ውስጥ የህግ የበላይነት አልተከበረም። እንዲህ አይነት ግንባታ በሀገሪቱ ላይ እየተከናወነ ይገኛል። የህግ የበላይነት በሌለበት አካባቢ አንተ ገንቢ ነህ፣ ሌላው አፍራሽ ነው። ለምሳሌ እዚህ አካባቢ መንገድ ተሰርቷል። ሱቆቹ በሙሉ ቀን ሲነግዱ የዋሉት፣ ቀን ሲቅሙና ሲያስቅሙ የዋሉት ቆሻሻውን በሙሉ ወደ ውጪ ከመጣል ይልቅ በቱቦ ላይ ነው የሚከቱት። ምናልባትም ሰፋፊ ቱቦዎች ናቸው። በዚያ በጀሞ አካባቢ በሚገባ ቆሻሻ ተጠቅጥቆበት፣ የጫት እንጨት ተጠቅጥቆበት፣ ካርቶን ይሄ ምንድነው ስሙ ሃይላንድ በጠቅላላ እዚያ ውስጥ ተጠቅጥቆ ትልቁን ቱቦ እስከ መዝጋት የደረሰው
የህግ የበላይነት በየትኛውም ዓለም አለ። ለምሳሌ በአውሮፓና በአሜሪካ አንዲት ብጣሽ ወረቀት መንገድ ላይ ብትወለውል በህግ አግባብ ትቀጣለህ። እስከ $190 የምትቀጣበት ሁኔታ አለ። እስር ቤት የምትገባበት ነገር አለ። እዚያ አካባቢ እዚያ ያለው ህብረተሰብ ይህ ሁሉ ሲፈጸም በምን አገባኝ ዝም ብሎ ነው የሚመለከተው። ይሄ ደግሞ በዚህ ሀገር ውስጥ አንዱ ገንቢ ሆኖ ሌላው አፍራሽ ነው ልንቀጥል አንችልም። ምክንያቱም ሪስፖንሲቢሊቲ ኃላፊነት ሊሰማቸው ይገባል። በተለይም ቱቦቹ የሚተላለፍባቸው ሱቆች በደጃቸው ላይ ቱቦ የሚተላለፍ በደጃቸው ላይ ቆሻሻ የሚጣል ግለሰቦች ለህግና ለመንግስት አስፈላጊውን ጥቆማ አድርጎ ማስቀጣት በሚችሉበት ሁኔታ ማረም በሚችሉበት ሁኔታ ጠቅላላ መንገድ ተገዝቶ ዙሪያ ጥምጥም እንድንሄድ አድርጓል። ይሄ ብቻም አይደለም። ተዟዙሬ እንደተመለከትኩ ከሆነ ሆን ብሎ አፍራሾች አሉ። አፍራሾች አንዱ ገንቢ አንዱ አፍራሽ። ይሄ ማለት የህግ የበላይነት አለ። በየትኛውም ዓለም ማንም ሰው እንዲያውቀው ነው የምፈልገው። ህግ የሚያስከብር ህዝብ ነው። ህግ የሚያከብር ደግሞ ህዝብ ነው። ፖሊስ አይደለም፣ የጦር ሰራዊት አይደለም። ህግ አክባሪም ህግ አስከባሪም ህዝብ ነው። በየመንደሩ ጫት የሚያስቅሙ ከቃሙ በኋላ በቱቦ ውስጥ ማታ በደንብ አድርጎ እዚያው ሲጠቀጥቁ ነው የሚያድሩት። በነጋታው ጎርፎ አይሄድም። መንገዱ በጠቅላላ በጎርፍ ይጥለቀለቃል። እና ስለዚህ የህግ የበላይነት ይኑር ሲባል ህዝብ የህግን የበላይነት ማክበር አለበት፣ ማስከበር አለበት፣ ማስቀጣት አለበት፣ መተባበር አለበት። የህግ የበላይነት በሌለበት የፖለቲካ ግንባታን በለው፣ የኢኮኖሚ ግንባታን በለው፣ የመንግስት ግንባታን በለው፣ የኢንዱስትሪ ወዘቴ በሙሉ ይሄ ሁሉ በህግ የበላይነት ስር የሚከናወን ስለሆነ ስፔሻሊ እኔ ከኃይለ ሥላሴ ዘመነ መንግስት ጀምሮ እስከ ዛሬ ያለውን መንግስት ተመልክቻለሁ። ይሄ መንግስት ገንቢ መንግስት ነው። ይህንን ደግሞ ዝም ብዬ ከመሬት ተነስቼ አይደለም የምናገረው። በጆሮዬ የሰማሁትን በአይኔ ያየሁትን ተዘዋዙሬ ያረጋገጥኩትን ነው የምናገረው። ስለዚህ በዚህ መንግስት ህልውና ውስጥ ደግሞ ግድየለሾች፣ አፍራሾች፣ አለ አስፈላጊ መመሪያዎችን አውጮች፣ አዋጅን በስልክና በመመሪያ የሚጥሱ በመንግስት ህይወት ውስጥ የተወሸቁ ይሄን አይናቸው የማይቆጣጠሩ እንዲህ የሚያደርጉትን ለህግ አቅርቦ የማያስቀጡ የእርምት እርምጃ የማይወስዱ ወረዳ አስተዳዳሪ ነው ዞን አስተዳዳሪዎች እዚያ ተጎልተዋል። ይሄን ብቻም አይደለም እኮ ግብር ለመክፈል መከራ ነው። እኔ ወደ እነዚህ ጉዳዮች በደንብ ገባለሁ። ዛሬ የምናነሳቸው ነገሮች እነዚህ ናቸው። ምክንያቱም አሁን ማህበረሰቡ የሚጠይቃቸው በጣም ብዙ ነገሮች አሉ። ሁላችንም ወጥተን እስክንገባ እንደውም አንዳንድ ጊዜ ጉዳይ ምን ነው ባልገጠመኝ የሆነ የምናስፈጽመው ጉዳይ ካለን ወደ አንዳንድ ወረዳ ወደ አንዳንድ ክፍለ ከተማዎች ወደ አንዳንድ ጉዳዮች ስንሄድ ምን ነው ባልገጠመኝ የምንልበት እየሄድን እያለን እንደው ፈጣሪ እንደው ትዕግስቱን ስጠኝ የምንልበት ሁኔታ ወደ ሌላ ነገር ውስጥ የሚከቱ አሉ። ይሄ አሁን ቀደም ሲል የተነሳውን ነገር በተመለከተ እናውቃለን። የኢትዮጵያ ሕዝብ ያውቃል ይሄንን ጉዳይ። ክረምት ሲመጣ ዝናብ ሲዘንብ የሽንት ቤቱ ይከፈትና ከመንገድ ጋር ከአስፋልት ጋር ተገናኝቶ ሽንት ቤቱ አስፋልት ላይ እንዲወጣ ይደረጋል። የእኛ ልጆች አይደሉም የሚኖሩበት እዚህ ሀገር ላይ። እንደዚህ አይነት እጅግ አጸያፊ ነገር ነበር። አሁን እንግዲህ ምናልባት እንደዚህ የፍሳሽ ማስወገጃዎች መስተካከል በጀመሩበት ጊዜ ደግሞ ሁለት ነገሮችን እየተመለከትኩኝ ያለው ሀሳባችሁን አስተያየቶቻችሁን እንድታጋሩን እፈልጋለሁ። አንደኛ ክፍት ቱቦችን እንመለከታለን። ያስደነግጣል። እኔ ከልጄ ጋር እየሄድኩኝ ያጋጠመኝ ጊዜ አለ። ይሄድን በቃ ቱቦ ላይ ደረሰ። እንዲህ ማየት የማይችሉ ሰዎች አንደኛ ክፍት ይሆናል። ሁለተኛ ነገር እነዚህ ክፍት ቱቦች ላይ ጎማ ይገባል፣ እንጨት ይገባል፣ ይጠቀጠቅና እናያለን። እኔ ስንቱን አውጥቼ እችላለሁ እንጂ እኔ ይታወቃለሁ በአካባቢ የሆነ ነገር ሳያንስቼ አውጥቼ አንዳንድ ሰው እንደሞኝም ሊመለከት ይችላል። ግን ምን ይደረግ እንደው ህሊናችን እንትን አይደል። መንገድ ላይ ነው መብራት የማይገባ በርቱ ሳይ አጠፋለሁ። ውሃ ላይ ሲፈስ ካየሁ ለማስቀረት ሞክራለሁ። መሆን ቦታ ከተጣለ እንደዛ ይደረጋል ማለት በማህበረሰባችን አስተዳደጉ እንደዛ አይነት ነገር ማለት ይሄ
ቱቦች ሲጠቀጠቁ ጎማ ፌስታሉ ዝም ብለው ነው የሚመለከቱት። ከምርጫው በፊት ምናልባት ከምርጫ አንድ ወር በፊት አካባቢ ላይ እያንዳንዱ ሰው የፍሳሽ ማስረጊያ በየበራችሁ ላይ ይደረግ፣ የማታደርጉ ሰዎች መቶ ይሄን ያህል ሺህ ብር ይቀጣል በሚል ትንፋሻችንን ቆርጦት፣ ግን ትክክል ነው። ምክንያቱም ቆሻሻ ምናምን ወንዝ ጋር መቀላቀል ስለሌለበት ይሄንን አከብርና አሁን ደግሞ የለም መልሱ ዝም ያለበት ሁኔታ አለ። እነዛ እንደዛ እየተከታተሉ ትንፋሽ ቆርጠው በራችሁ ላይ ቆፍሩ፣ የሌለውም ቤት ውስጥ እስክትቆፍር ድረስ ማስረጊያ ማለት ነው የነበረው አካል ለምንድን ነው አሁን እነዚህ ቱቦች የኛው አይደሉም ወይ የኢትዮጵያን አይደሉም ወይ የህዝቡ አይደሉም ወይ? ይሄ ባህል ደግሞ አሁን የጀመረ ነው እያልኩ አይደለም፣ የቆየ ነው እያልኩ ነው። ለምሳሌ እዚህ አዲስ አበባ መዲናችን መጥቼ ስመለከት ክረምት ላይ ወይ በ4 ኪሎ እያደረገ ወይ ወደ ፒያሳ እዚህ ወርቅ ቤቶች ጋር ስንሄድ ምናምን ዝናብ ከዘነበ አስፋልት ላይ ሽንት ቤት ይለቀቃል፣ ያገናኙታል ቱቦ። እንዴት አንድ ህዝቡን እያልኩ አይደለም፣ ህዝብ ውስጥ ያለ በማህበረሰብ ውስጥ ያለ እንደዛ የሚያደርጉ ነውረኞች እንዴትስ ታገሰን ተሸክመናቸው ኖር? እንዲህ አይነት ጸያፍ ነገር እያደረጉ ሽንት ቤት አስፋልት ላይ ተለቆ ጫማችን ውስጥ ሽንት ቤት እየገባ ምናምን የምንሄድባቸው ሁኔታዎች አሉ። ይሄኛውም እንደዚሁ ነውና የሆነ ሰዓት ላይ ጠንክሮ ታግሎ አስተካክሎ የማለት ነገር ይታያል። ከዛ ደግሞ ምንም የለም። ይህን ካልኩኝ በኋላ ወደ ቀጣዩ አጀንዳ የምንሄድ፣ ምክንያቱም ወደ ስቱዲዮ ከመግባታችን በፊት እያነሳናቸው የነበሩ ነገሮች ስላሉ ነው። እንቀጥልባቸዋለንም እየሄድን በተቻለ መጠን ተቋማቱንም እያንኳኳን እየጠየቅን ምን እያደረጋችሁ ነው የምንልበት የታሪክ ምዕራፍ ላይ ደርሰናል። አሁን ከምርጫ ማግስት ነው ያለ ነው። ምርጫ ተከናውኗል። መንግስት ተመርጧል። መንግስት ይመሰረታል። ሀገራዊ ምክክር ኮሚሽኑ ደግሞ በሚበጁ ነገሮች ላይ እየመከረልን ያለው፣ እኛ ደግሞ ይሄንን ዋልጌ የሆነ በተሾመበትና ህዝብ አገልግል በተባለበት ህዝቡን የሚያስለቅስ የሚያንገላታ በ10 ደቂቃ ውስጥ ሊያልቅ የሚችል ጉዳይ 10 ቀን የሚያቆይ አካውንቱን ሰጥቶ አስገባልኝ የሚለውን እንታገለዋለን። ከዛ አኳያ ነው እና ይሄንን ለማለት ነው። ወደ ግብር ገንዘብ መክፈልን በተመለከተ ብዙ የሚታዩ ነገሮች አሉ። እስኪ የተወሰኑ ያጋሩ። መቼም በእውነቱ እኔ ተዘዋውሬ እንደተመለከትኩ እንደታዘብኩ ወደ ክፍለ ከተማም ወደ ወረዳም ሄጄ እንዳየው ግብርን ለመክፈል መለመን አለብኝ። ግብር ለመክፈል ስትሄድ 5-6 አይነት ነገር ትከፍላለህ ይባላል። እዚያ ባንክ ላይ ካላስገባ ይሉሃል፣ ቆራርጦ ይሰጡሃል። እዚያ ባንክ ሄደ አካውንት ከፍቴ እንደገና እነሱ ደግሞ 6-7 የሆነ ስሊፕ ሰጥቶ እሱን ደግሞ ይዘህ ሄደ እዚያ ኦፊስ ላይ መከፈል የሚገባውን ነገር ሄደ ደግሞ እንደገና ሞዴል 6 ቁረጡልኝ ደግሞ ሊመና። ምን አይነት የተንዛዛ ቢሮክራሲ እንደፈጠሩ። መንግስት ገቢ ይፈልጋል በዚህ ሰዓትና ደቂቃ። ምክንያቱም ከሚገነባቸው የኢኮኖሚ ሴክተሮች አኳያ ገቢ ያስፈልገዋል። ይሄንን ገቢ እያሳጡት ነው። በቃ አንድ ሰው ጠዋት ሄዶ 12 ሰዓት ሙሉ ወረፋ የሚቆምበት ምን ምክንያት አለ? ዲጂታል ካርታ ለማውጣት 4 ወርና 5 ወር ሰው የሚመላለስበት ምክንያቱ ምንድን ነው? የሚሆን ከሆነ ይሆናል፣ የማይሆን ከሆነ አይሆንም፣ ወይ ወደ ሌላ ሄድ ይባላል እንጂ እዚያ ቢሮ ውስጥ ተጎልቶ ሰውን እንኳን አያነጋግሩ፣ ለማነጋገርም ፈቃደኛም አይደለም። እንዲህ አይነት ነገር ይደረጋል። ይሄ ብቻም አይደለም። ወደ ኤሌክትሪክ መስሪያ ቤት ብትሄድ ካርድ ላይ ገንዘብ ሙሉልኝ ብለህ ተሸክመ ሄደ። ከጠዋቱ 12 ሰዓት እስከ 10 ሰዓት እስከ 12 ሰዓት ወረፋ ምን ማለት ነው? ወጣ ብለህ ስትመለከት ጃዩ 2 ሴት ልጆች ብቻ ናቸው የሚጫወቱት ለዚህ ሁሉ ረጅም ሰልፍ ወይም አንድ። በቃ ይሄ ብቻም አይደለም። ወደ ውሃ መስሪያ ቤት ሂድ። እዚያ ደግሞ ታሪክና ተአምር እየተሰራ ነው። ቴሌብር አንቀበልም፣ ሞባይል ባንክ አንቀበልም። ሂድና 5,000 6,000 ከባንክ አውጥተህ አምጣ። በጥሬው ማለት ነው። በጥሬው እኔ አሁን ከአንድ ሳምንት በፊት 5,000 ብር ከባንክ ነው እንደው ከነ ቦታው ቢጠቀስ ፉሪ የሚባል ወለቴ የሚባል አካባቢ ነው ሄጄ ምን አይነት አሰራር እንደሆነ ምን ያደርጉታል። አንደኛ ደረጃ ለመሆኑ ይህንን ገንዘብ ሁሉ የሚያጠራቅሙበት ይሄን ካሽ የሚያጠራቅሙበት ባንክ ከፍተዋል እንዳይባል ምንም አይነት ነገር የላቸው።
ከባንክ አውጥተን እንደገና ወደ ባንክ ይመልሶ የምናውቀው ነገር የለም። ለምንድን ነው 10,000 15,000 5,000 ካሽ የሚሰበስቡት? በዚህ ሰዓትና ደቂቃ በሄድንበት እንኳን ሻይ ቤት እንኳን ቴሌብርና እንትን ነው ሲምፕሊ ምንም ካሽ በእጅ 5,000 መያዝ አይጠበቅብህም። ታክሲ ላይ ሚኒባስ ላይ 10 ብር በቴሌብር ነው የምንከፍለው ነው። ተመልከት፣ ይሄ ግዙፍ መስሪያ ቤት እንደገና ቆጣሪ የሚያነቡ የሚባሉ ነገሮች አሉ። እኔ አሁን የ2 ወር ነው አሉኝ 5,000 ነው 6 በመኖሪያ ቤት 5,000 ነው እንደዚህ ነው የከፈልኩት። ለመብራት ለውሃ ምን መኪና ማጠቢያ እንትን አላችሁ? ምንም ነገር የለም። 10 ወር ነው ማነው ወደ 1 ዓመት እዚህ ቆይቻለሁ። የሚያስገርም ነገር 8 ወር ሙሉ ደግሞ ውሃ አልነበረኝም፣ ግን ክፈል ብሎ ቢል ያመጡልኛል። ምንድን ነው? በንፋስ ነው የቆጠረው። ውሃና ፍሳሽ ንፋስና ፍሳሽ ሆነ። እኔ በጣም ያስገረመኝ ነገር ምናልባት በቧንቧዎቹ ከፍታችሁ በውሃ ቆጥሮ ሊሆን ይችላል። እንደፈለገ ጽፎ ይሄዳል። ያንን ኮምፒውተር ያስገባሉ። ይሄን ያክል ሺህ ብር ክፈሉ። ይሄን ሰፈሩን በሙሉ ነው ያስጨነቁት። በቃ ምን እየሰሩ እንደሆነ በጣም ግራ ነው የገባኝ። አሁን በቀደም ዕለት ይሄን ሁሉ 5,000 ብር ክፈል ሲሉት ምንድን ነው እንዴ? ድባቤ ሆቴል የሚባል አለ በአካባቢያችን። እነሱን ለመጠየቅ ነው አሁን ምን ያህል ነው የምትከፍሉት በወር ብዬ እና ምን ሊል ፈልጌ ነው፣ ይሄ ልዩ መንግስት ናቸው። በቃ የውሃ መንግስት የውሃ መስሪያ ቤት መንግስት ብለን ልንለው እንችላለን። የኢትዮጵያ መንግስት አይደሉም መቼም። አሁን እየሰራ ያለው የኢትዮጵያ መንግስት እና በውሃው ክፍል የሚሰራው ስራ የተለያዩ 2 መንግስታቶች የሚያደርጉ ይመስላል። ተለም እንደዚህ አንድ ነገር ልንገር፣ የዛሬ 10 ዓመት ፖል የመብራቱን ሊሰበር የደረሰውን የመብራት እንትን የወጠሩበት ፖል የወጠሩበት ወርቆት ዲቼ ውስጥ ከተኛ 10 ዓመቱ ነው። ሜዳ ላይ ለበል ዲች ውስጥ ነው የወደቀው። ዲቹ 10 ዓመት አልተነሳም። እሄዳለሁ አሜሪካ ሲመለስ እጄ እባካችሁ ብላለሁ። 5-6 ነው መኪና ይዘው ይመጣሉ። ይሄ ሲንቀይር ይሄ ይነሳል አብሮ። እሺ ምን ይሰራል ከዲቹ ውስጥ? ይሄ እየወጠረ አይደለም እየሰራ አይደለም በምንም አይነት መንገድ። ይሄንን ፖል ለማስነሳት ምን እንደሚፈልጉ እንግዲህ በሚገባ ሳይኮሎጂካሊ ነው የምረዳ ሰው ነኝ። እንዲህ አይነት ነገር ያደርጋሉ። መንግስት የሌለ ነው የሚያስመስሉት። በአጠቃላይ ደረጃ እንዴ 10 ዓመት አንድ ፖል በሰው ዲች ውስጥ እንዴት ይተኛል? በመብራት ኃይል በኩል ብንወስድ ብዙ የሚያጠያይቁ ነገሮች አሉ። መንግስት ይሄንን አፋጣኝ እርምጃ መውሰድ መቻል አለበት ብዬ አምናለሁ። የሀገሪቱ ሀብት በውጭ ምንዛሪ የመጣ ሀብት በየቦታው እየተዝረከረከ እነዚህ ኬብሎች ምኖች የምንላቸው ነገሮች ሰው ሌቦች እንደፈለጉ እየቆራረጡ የቴፕ መጠገኛ የሴልፎን መጠገኛ እያደረጉ ነው ያሉት በዚህ ሰዓትና ደቂቃ። ስለዚህ እድገት ነው ከተባለ ለሰላም ለእድገትና ለብልጽግና መንግስት ቆራጥ እርምጃ ወስዶ እስከ ተጓዘ ድረስ እነዚህን ደግሞ የማስቆም የመለወጥ በመሰረቱ ይሄ ብቻም አይደለም። የሙያ ስነ ምግባር የሚባል ነገር የለም። የሚሄደውን ሰው እንዴት አድርጎ እንደሚዘረጥጡ እንዴት አድርጎ እንደሚቀልዱበትና እንደሚያሾፉበት ብታይ እኮ ትገረማለህ። በመሰረቱ የሙያ ስነ ምግባር ያስፈልጋል። ኤቲክስ ያስፈልጋቸዋል። ፐርሰናሊቲ፣ ዲግኒቲ እና ኳሊቲ ሊኖራቸው ይገባል። የተጠየቁትን ጥያቄ በአግባቡ መመለስ፣ ኃላፊ ነኝ የሚል የተጠየቀው ጥያቄ ተመልሷል አልተመለስም ብሎ መከታተል የግድ። አለበለዚያ ዝም ብሎ እዚያ ተጎልቶ ይሄን ስልክ እያነሳ በዚህ በኩል ይገለ በዚህ በኩል እኔ አሁን በቅርብ ጊዜ ሄድኩ ለ10ኛ ዓመቴን ጨርሼ ሲሄድ እኔ በሄድኩ በ5 ደቂቃ ውስጥ 6 እና 7 የሚሆኑ በመኪና እየበረሩ መጡ። ኤሌክትሪኮች መጥቶ ይሄ 10 ዓመት ነው የተቀመጠው እዚህ ውስጥ ቢያሳዩት። ይሄን የምናነሳው 2 የምርጫ ዘመን አልፏል። 2 የምርጫ ዘመን አለ። 2 የምርጫ ዘመን። ስለዚህ ይሄን የምናነሳው ይሄን ፖሎች ስለምናነሳ
ለወደፊት ይሄ ወደቀውን ፖልም ከዚህ ውስጥ የምናነሳው በዚያን ሰዓት ነው አለ። ምን ያገናኘው አልኩት። ከዲቹ ውስጥ አንሱልኝ ላጽዳው ዲቹ ይመጣልን ብሎ በዚያው ጥርቅ ብሎ ቀረ። 10 ዓመት ነው እያመለከትኩ ያለው። መስሪያ ቤቱ ወለቴ ነበረ፣ ከወለቴ ወደ ፉሪ ተላለፈ። 10 ዓመት እና ምን ለማለት ፈልግ፣ ይሄ ብቻም አይደለም። የመስክ ሰራተኞች የኢትዮጵያ መንግስት ውስጥ የሚንቀሳቀሱ አይደሉም። በተለይ የመስክ ሰራተኞች የሚሉ ይሄን የሚቀጥሉ ይሄን የሚያደርጉት በኢትዮጵያ መንግስት ስር ነው ለማለት አትችልም። የፈለጉትን አጥፍቶ የፈለጉትን አበላሽቶ ትንሽ የራሳቸውን ጥቅም ደግሞ ካገኙ የፈለጉትን አድርጎ መሄድ የሚችሉ ሰዎች ናቸው። ይሄ በእነዚህ ላይ መንግስት ከፍተኛ ትኩረት እና አድርጎ ህዝቡ እፎይ እንዲል ማድረግ መቻል ያስፈልጋል። በመሰረቱ ይሄን ለማድረግ የህግ የበላይነት በውሃ ክፍል፣ በቴሌ ክፍል፣ በኤሌክትሪክ ክፍል ውስጥ ኤቲክሱ የሙያ ስነ ምግባሩ ተብሎ ሊሰጣቸው ከግብር አከፋፈል ጋር ገቢዎች አካባቢ እንደዚሁ ክፍያ በጣም አስቸጋሪ እንትኖች ይታያል። በጣም አስቸጋሪ ምናልባት ደርሶበት ከሆነ ከባንክ ጋር በተያያዘም አንዳንዶቹ ተቋማት እንትን ወደሚባል ባንክ ይላሉ። አንደኛው ወደዛ እንትን ሄዶ መክፈት ያስፈልጋል። ከተከፈተ በኋላ ደግሞ እንደገና የማናውቃቸው ማለት አካውንቶች አሉ ነው። ይሄ እኮ በቢሮ ውስጥ ሆኖ ለባንኮች ከባንኮች ጋር ቢዝነስ ይሰራሉ። በዚህ በኩል መንግስት ናቸው፣ በዚህ በኩል የቢዝነስ ሰራተኞች ናቸው። እኔ አስረግጬ ሊነግራቸው የሚፈልገው ከዚህ አይነት ሁኔታ በአስቸኳይ እንዲላቀቁ ነው። ወይም ንግዳቸውን ይነግዱ፣ ያለ ባለዛ ግን ይሄን ህብረተሰብ የማገልገል ግዴታ አለባቸው። በምንም አይነት መንገድ ጊዜ ይወስዳል እንጂ መስተካከሉ ህግና ስርዓት ይዞ መሄዱ የማይቀር ጉዳይ ነው። ለምሳሌ በተለይ መንግስት በውሃ ክፍል ላይ፣ በኤሌክትሪክ ክፍል ላይ፣ በተለይ ክፍል ላይ በተለይ የመስክ ሰራተኞች ነን በሚሉት ላይ በአስቸኳይ ዘመቻ ካልከፈተ በስተቀር ህብረተሰቡ እያለቀሰ መሆኑን አስረግጬ ለመናገር እፈልጋለሁ። በዚህ ላይ እነዚህም ብዬ ከወቀስኩ ለመንግስትም ጭምር ማሳሰቢያውን ከሰጠው የተስተካከሉ መስሪያ ቤቶች ደግሞ አሉ። ለምሳሌ የዛሬ 4 ዓመት 5 ዓመት እዚህ 4 ኪሎ ጋር ኢሚግሬሽን የሚባል ነበር። 12 ሰዓት መጥቼ ወረፋ የያዙበትን የወረፋ ቁጥር 1700 ብር ነው የገዛው። 1700 ብር ልብበት በሙሉ 100 ሰው ይህን ወረቀት ይዞ የተሰለፈው የሰፈር ኮበሌ ወይም ቦዘኔዎች ናቸው። በቃ ገና ከመኪና እንደወረድኩ ጌታዬ ተራ አይገዙ እዚህ ከሚውሉ ስንት ቁጥር አለ? 6 ቁጥር አለ። ስንት ብር ነው? 1700። ከዚህ ምንም 5 ሳንቲም አይቀንስም። 6ኛ ሰው ነው ወዲያው ገብቶ አሰርቶ ይወጣሉ። 1700 ሰጥቼው ገብቼ ከ2 ነው ከ3 ሰዓት በኋላ ጨርሼ ወጣሁ። ነገር ግን የኢሚግሬሽን መስሪያ ቤት በዚህ ሰዓትና ደቂቃ ሙሉ በሙሉ ተሻሽሏል። ኢሚግሬሽን ሄደ ህጋዊ የሆኑ ነገሮችን ይዘ ሄደ የምትቆየው 20 ደቂቃ ነው። እኔ አሁን የሆነውን ነገር መናገር መቻል አለብኝ። በምንም አይነት መንገድ እነዚህ በዚህ በኩል እኔ ይሄን ያስተካከለው አእምሮ ይሄን ያስተካከለው የመንግስት ባለስልጣን ካለ የተባረከ አእምሮ ለዚህች ሀገር ሰላም እድገትና ብልጽግና የቆመ ስለሆነ እድገቱ ቢጨምሩለት መልካም ነው። ወደ ቴሌቪ ወስዱት መልካም እና አንድ በር ሁለተኛ በጣም ደስ ከተስተካከሉ መስሪያ ቤቶች ጨምሬ መናገር ይፈልጋሉ። የትራንስፖርትና መገናኛ መንጃ ፈቃድ የሚሰጥበት ቦታ በቀጥታ ግፋቢል በ30 ነው በ40 ደቂቃ ውስጥ ነው ጨርሼ ሄድኩት።
ጨርሼ ወደ ቤቴ የተመለስኩት። ይኸው ይሄ የፌዴራል መንጃ ፈቃድ ነው። በእርግጥ እንደገና ትፈተናላችሁ ምናምን የሚል ነገር ሰምቻለሁ። እሱ እናየዋለን በጋራ። እኔ አልፈተንም፣ ምክንያቱም መንጃ ፈቃድ አለኝ። ተፈተን ተብዬ ነበር። ነገር ግን ረጅም ጊዜ የነዳሁበት መንጃ ፈቃድ ስላለኝ ምንም አያስፈልግም፣ እሱም ፎቶኮፒ አድርጌ ይሰጣሉ። ፎቶኮፒ አድርጌ ሰጧቸው። መንጃ ፈቃድን በ30 ደቂቃ ወሰዱ። እንደገና ደግሞ በ30 ደቂቃ ኢሚግሬሽን ውስጥ ይሄ መገናኛ ይሄ ቃሊቲ የሚገኘው መገናኛ ውስጥ ይሄ ትራንስፖርትና መገናኛ ውስጥ ስራውን አቀላጥፎ ኢሚዲየትሊ እኔም መሸኘታቸው ብቻ አይደለም፣ መስተንግዶ ውስጥ የሙያ ስነ ምግባራቸው ውስጥ ስታነጋግራቸውስ እንዴት እንደሚያዳምጡ ተቀባብሎ እዚህ ጋር ብሎ ሁሉንም ነገር በቦታ ላይ እንደሚያሰካኩ እንደዚህ አይነት ሁለት ሰነዶችና ማረጋገጫ ነው ደግሞ ልጨምርበት። እኔ እንደዚህ ሰነድ ማረጋገጫ ቀደም ሲል አስቸጋሪዎች ነበሩ። አሁን ሙሉ በሙሉ ተስተካክሏል። በቃ ቀጠሮ ካስፈለገ ቀጠሮውን ትይዛለህ። ከሄድክ ግን ምናልባት በጣም ከበዛ 30 ደቂቃ 40 ደቂቃ ነው የምትቆዩ። እንደነዚህ አይነት መስሪያ ቤቶች የተሻሻሉ ነፃ የወጡ ህዝቡን በነፃነት የሚያገለግሉ የህሊና ቁስል የሌለባቸው ናቸው። በዚህ ምክንያት ነው የማይሻሻሉ የቢሮ ወንበራቸውን እንኳን በአግባብ የማይይዙ ፍርክስክሱን አውጥቶ መንግስት የሌለ ሀገር የሌለ የሚያስመስሉ እኛ ግደለንም በውጭ ዜጎች ዘንድ እንኳን የሚያስወቅሱ መስሪያ ቤቶች ናቸው። እነዚህ መታረም ያለባቸው መንግስት ሊዘምትባቸው ይገባል። አዳዲስ ትውልዶችን መተካት ይኖርበታል አሉ። በጣም ከልብ ነው የማመሰግነው አቶ አብርሃም ብቻ። በነገራችን ላይ ከዚህ በፊትም አቶ አብርሃምን አነጋግረን ስለነበር ታውቃላችሁ ብዬ ነው። የኢትዮጵያ የቀድሞ የሀገር መከላከያ ሰራዊት የምንወደው የምናከብረው እኔም እንግዲህ የመከላከያ ሰራዊቱ የእናንተ የክብር አባል ስለሆንኩ ጭምር በጣም ከልብ ነው ክብር የሚሰማኝ። ከ10 ዓመት በላይ አይደለም 13 ዓመት ኢትዮጵያን በዱር በገደል ብዙ ቦታ የቆሰሉ የወደቁ የተነሱ ናቸው። በጣም ከልብ እያመሰገንኩኝ እንደዚሁ ስለማንለያይ ሀገራችን ኢትዮጵያ እየመከረች ነው ያለችው። አሁን ዛሬ ሐምሌ 10 ቀን ነው 2018 ነው። ሐምሌ 8 ቀን ተጀምሯል። ለ4 ዓመታት የተመከረበት አጀንዳ የተሰባሰበበት ልየታው ወዘተ የመሳሰሉ ነገሮች አሁን ደግሞ 4000 አካባቢ የሚጠጉ ተመካካሪዎችም አሉ። እኔም እንደው ከነሱ ውስጥ ነበርኩኝ። ምናልባት በዚህ ከ1-2 ሳምንት በኋላ ላኖር ስለምችል ኢትዮጵያ ውስጥ እንግዲህ አንድ ቀደም ተብሎ የተያዘ የሚዲያ ስብሰባ ስላለብኝ አቋርጬ አልወጣም። ይሄን የመሰለ ነገር ብዬ ነው የሌለው። ስለ ሀገራዊ ምክክርስ ምን ይላሉ? ይሄ እንግዲህ ብሔራዊ ዲያሎግ ወይም ሀገራዊ ምክክር የሚባለው በዓለም ላይ ረጅም ጊዜ ቆይቷል። እስቲ በቅርብ ጊዜ ቱኒዚያ ውስጥ ተካሂደዋል። ደቡብ አፍሪካ ውስጥ ተካሂደዋል። ሶማሊያ ውስጥ ተካሂደዋል። ጀርመን ውስጥ 2015 ተካሂደዋል። በጣም በርካታ በማሊ ውስጥ ተካሂደዋል። ብሔራዊ ምክክር እጅግ በጣም አስፈላጊ ለአንድ ሀገር ህልውና ቁጭ ብሎ መነጋገር፣ መደማመጥ፣ ያለውን ሁሉ በጠረጴዛ ላይ አድርጎ ተቋሚን መገንባት እጅግ በጣም አስፈላጊና ጠቃሚ ነው። በዚህ አጋጣሚ የኢትዮጵያ መንግስት ይህንን ብሔራዊ ዲያሎግ አቋቁሞ በስራ ላይ በማዋሉና በመጀመሩ ላመሰግን ይወዳል። ስለዚህ ይሄ ብሔራዊ ዲያሎግ ለአንድ ሀገር ህልውና፣ ሰላም፣ እድገትና ብልጽግና ወሳኝ ሚና የሚጫወት ነው። በዚህ ብሔራዊ ዲያሎግ ውስጥ መካተት ነበረበት ወይም አለበት ብዬ የማምነው የህግ የበላይነት ግንባታ ነው። አንዳንድ ሰዎች ተቋም አለ አይደለም ወይ ነው የሚሉት። የህግ ተቋም ፍርድ ቤቶች በአዋጅ ተቋቁሞ ስላሉ በእነሱ በኩል አይደለም። እነሱ እኮ ፍርድ ቤቶች አስፈጻሚ ኃይል ናቸው። የህግ የበላይነትን ግን
ፈጻሚም ሆነ አስፈጻሚ አክባሪ እና ህግን የሚያስከብርና ህግን የሚያከብረው ህብረተሰቡ ነው። ይሄ ተማሪዎችን ከታች ጀምሮ በካልኩሌሽን ውስጥ ገብቶ ከህፃንነታቸው ጀምሮ በህግ የበላይነት ግንባታ አይምሯቸውን መገንባት ነው። ማንኛውም ሰው በገጠርና በከተማ የሚገኙ ይሄ ትምህርት በሚገባ ሊሰጣቸው ይገባል። ምክንያቱም በህግ የበላይነት ስር ብዙ ቦታ አይተናል። ለምሳሌ በአሜሪካ ውስጥ አስረግጬ እነግርሃለሁ የህግ የበላይነት አለ። በትምህርት ቤት ውስጥ አንድ ተማሪ እኮ በ3 ህግ ስር ነው። በቤተሰብ ህግ ስር ነው፣ በትምህርት ቤቱ ህግ ስር ነው፣ በሀገረ መንግስቱ ህግ ስር ነው። ይህን ወጣት ትውልድ ከታች ከአንደኛ ክፍል ጀምሮ በካሪኩሌም ውስጥ ገብተው በሚገባ የህግ የበላይነት ትምህርት ተሰጥቷቸው የህግ የበላይነት ግንባታ በየቦታው መከናወን ይኖርበታል። መስሪያ ቤቶች ደግሞ በኤቲክስ ልክ ኢሚግሬሽን ውስጥ ያለው ኤቲክስ ስነ ምግባር በቀጥታ ወደ ውሃ መስሪያ ቤት መሄድ አለበት። ትራንስፖርት እና መገናኛ ውስጥ አሁን የሰፈነው ኤቲክስ ወይም ስነ ምግባር በቀጥታ ወደ ኤሌክትሪክ መብራት መሄድ አለበት፣ መለወጥ አለባቸው። ኤቲክሳዊ ትምህርት፣ ስነ ምግባራዊ ትምህርት ሊሰጣቸው ይገባል። ማንኛውም የመንግስት ሰራተኛ ስነ ምግባር ሊኖረው ይገባል። የራሱ ፐርሰናሊቲን የመጠበቅ እንደገና ደግሞ ህብረተሰቡን የማክበር ስራውን የማክበር ፐርሰናሊቲ፣ ዲግኒቲ እና ኳሊቲ ሊኖረው ይገባል። በስራው ላይ ኳሊቲ የምንለው በስራው ላይ የበላይነት ሊኖረው ይገባል። ስትሄድ ብቻ ያንን መዋጠጥ እንዴት ሊስራ እንዴት ላድርግ ብሎ አካባቢው እንዲዋጥጥ መሆን የለበትም። ማንበብ አለበት ስለ ስራው፣ መጠየቅ አለበት ስለ ስራው። ስለዚህ የሙያ ኤቲክስ ወይም የሙያ ስነ ምግባር ሊሰጣቸው ይገባል። አንድ መስሪያ ቤት ስትሄድ እኮ አንድ ኃላፊ ነው ብለህ የምታነጋግረው ሰው ከአንደበቱ የሚወጣው አንዳንድ ጊዜ ያሳዝናል በጣም። ና ወታደር እንደነበርኩ እጄ ነገርኩት ለአንድ ሰው። እኔ እንዳውም እንዳንተ ያለውን ከቢሮ ያባርር ነበር አለኝ። ልብ በል፣ ይህ እሱ የሚያነጋግረው ኢትዮጵያ ተብላ በህይወት የምትገኘው ሀገር እንድትቀጥል አጥንቱን የከሰከሰ ደሙን ያፈሰሰ ጋራና ሸንተረሩ ወጥቶ የወረደው ሰው አንድ ጨቅላ ህፃን ይዛ ወንበር ይዞ ተቀምጦ እንደዚህ የሚናገሩትን ከቢሮ ያባርራቸዋለሁ ብሎ ሲናገር ምን ይሰማል? ምክንያቱም እኔ ሳናገረው ህጋዊ ነገር ነው ያነጋገርኩት። ምንም የሚያለማምጠኝ ነገር የለም። እሺ ካለ ይላል፣ ካላለም ግን ኃላፊውን እጅ አነጋገር። የእሱ ኃላፊ ደግሞ በዲሲፕሊን የታነጸ የተናገርኩትን በ10 ደቂቃ ውስጥ ፈጽሞ የሸኘኝ ነው። ስለዚህ ይሄ የዚህ ጉድለት ምንድን ነው? የሙያ ስነ ምግባር፣ የሙያ ኤቲክስ፣ የስራ ኤቲክስ በሚገባ ባለመሰጠቱ የተነሳ መጨረሻ ላይ ሀገሪን ወደ መናድ ይሄዳሉ። ምክንያቱም በስነ ምግባር የታነጸ ያልታነጸ የመንግስት ሰራተኛ መጨረሻ ላይ ህብረተሰቡ በመንግስት ላይ፣ መንግስትን በህብረተሰቡ መሀል እየሆነ እያጋጨ ሀገሪን ወደ መናድ ያመራሉ። ስለዚህ በዚህ መንግስት ህይወት ውስጥ እንዲህ አይነቱን በየቦታው ስለተመለከተ መንግስት ዘመቻ ማድረግ አለበት። ጠመንጃ ይዞ የመጣበትን ችግር የለውም፣ እሱ ይሻላል። ጠመንጃ ያልያዙ ከበስተጀርባው ያደፈጡ ከበስተጀርባው መንግስትን የሚጎዱና የሚዋጉትን መንግስት ጥብቅ እርምጃ ሊወስድባቸው ይገባል ብዬ አምናለሁ። አቶ አብርሃም አብዲሳ በእውነት በጣም ትልቅ ነገር ነው። በተለይ ከሀገራዊ ምክክሩ ጋር በተያያዘ ሀገር የምትመክረው ለምንድን ነው? ያለንበትን ህመም፣ የፖለቲካ ህመም፣ ማህበራዊ ህመም፣ የሙስና ህመም፣ የመልካም አስተዳደር እጦት ህመም ለመገላገል ጭምር ነው። ህገ መንግስት ስንል የህግ ጉዳይ ነው እና በጣም በሚገርም ሁኔታ በእውነት ባልጠበቁት መንገድ ነው ይሄን ነገር ያነሱት እና እነዚህ ማህበረሰቡን እያሰቃዩ ካሉት ነገሮች
ምክክሩ ሊመክርበት ይገባል የሚል እጅግ በጣም በሆነ ድንቅ የሆነ ቆይታ የነበረ ግን አለፍ እያልን እንገናኛለን። ቀረ የሚሉት ነገር ካለ ደግሞ እንደው መሰነባበት እንችላለን። አዎ በተለይ እጅግ የሚያሳዝነው መታለፍ የለበትም የሚለው የአዲስ አበባ አሽከርካሪዎች ጉዳይ ነው። መቼም በታሪክ ውስጥ የሀገሪቱን ባዮግራፊ ገጽታ ያበላሹ ያጠለሹ ሰዎች ናቸው። በኢትዮጵያ ሕዝብ ላይ ያልታወጀ ጦርነት የከፈቱና የህብረተሰቡን ህይወት በየቦታው የቀጠፉ ሰዎች ናቸው። የሙያ ስነ ምግባር የሌላቸው፣ የመንዳት ችሎታ የሌላቸው፣ የሚነዱትን መኪና ከከርቭ ጋር ከግድግዳ ጋር ከዚያ መኪና ጋር ከዚህ መኪና ጋር እየቀጠቀጡ ፍሬቻ የሌላቸው ከምሽቱ 2 ሰዓት ምንም አይነት ጭላንጭል የሌለውን መኪና ሰው ጭኖ የሚነዳ ለምን ይሄን ታደርጋለህ ሲባል ሙልጭ አድርጎ የሚሳደብ ህግና ስርዓትን የማይቀበል ለህግና ለስርዓት የማይገዙ ድራይቨሮች፣ ተሳዳቢዎች፣ አዋራጆች በየመንገዱ ላይ ሞልቶ በሰላም የሚመዳው አንዱ አጠገቤ ደርሶ እየገፋኝ ነው እየነዳኝ ነው አለ። እንዴ 40 እኮ ነው 40 ነው የሚለው ስፒድ ሊሚት አልኩ ብሎ እጁን አወናጭፎ ሄደ። ህግና ስርዓትን የማያከብሩ ሰዎችን የማያከብሩ ዲስሪስፔክት የሚያደርጉ ማንኛውም በየትኛውም አገር ውስጥ ቆሜ ካሳለፍክ 100 ይተላለፋል፣ አንተ ዝም ብለህ ትቆማለህ። ግን በሌላው አገር አንተ አንድ ሰው ካሳለፍክ አንተን ደግሞ ሌላ ሰው ያሳልፋል። መብራቱን ካንበለልበት ሪስፔክት ያደርጉሃል። እሱስ የሚነዳው በዚህ መንገድ ላይ ለምንድን ነው? እኔስ ለምንድን ነኝ? አይኑም እዚህ ይሉኝታ የለም። ከሁሉ በላይ በጣም አሳፋሪና አሳዛኝ ፋውል የሚነዱ ያኛው መንገድ በግራ በኩል የሚያልፍ ይሄ በቀኝ በኩል እየነዳቢ ከፊት ለፊት ይመጣባል። መንገዱን ትቶ ወይም ትራፊክ አልያዙ። እንዲህ አይነቱ በተለይም ደግሞ ይሄ የመንግስት ድራይቨሮች እንበል የግል ድራይቨር፣ ታክሲ ድራይቨር ኤቭሪ አሽከርካሪ የሚመለከት ነው። በዚህ ጉዳይ ላይ መንግስት ትምህርት ይሰጣልን የሚል ባለፈው ሳምንት ሲወራ ሰምቻለሁ። በትክክል ይህንን ሀሳብ ያመነጨው ሰው ብሪሊየንት ማይንድ ያለው ሰው በሚገባ ትምህርት ሊሰጣቸው ይገባል። በትምህርቱ ደግሞ ፈተና መኖር አለበት። እስከሚያልፍ ድረስ ደጋግሞ መማር አለበት። መንጃ ፈቃዱ አይነጠቅም። በሌላው ዓለም በየ3 ወሩ የድራይቨር ሴፍቲ ክላስ የሚባል አለ። በተለይ በኮመርሻል ድራይቨር ውስጥ በአውቶቡስ፣ በታክሲ በምን እነዚህ በሙሉ ኮመርሻል ታክሲ ድራይቨሮች ኮመርሻል ድራይቨሮች ናቸው። የነሱ ስራ ከህብረተሰቡ የየቀኑ ህይወት ጋር የተቆራኘ በመሆኑ በየ3 ወሩ ሴፍቲ ክላስ ይወስዳሉ። ያጠፉትን ነገር በፊልም ቀርጾ እንዴት አደጋ እንዳደረሱ ያሳዩዋቸዋል። ሴፍቲ ክላሱ ለመሳተፉ አጭር ፈተና ተሰጥቶት አለፈም አላለፈም ይሄዳል። መንጃ ፈቃዱ አይነጠቅም። ነገር ግን ሴፍቲ ክላሱ 26 ዓመት አሜሪካ ውስጥ በቆየሁበት ጊዜ ቢያንስ ከ20 ጊዜ ከ30 ጊዜ በላይ ሴፍቲ ክላስ ወስጃለሁ። ይሰጣል። ሴፍቲ ክላስ ያለ ነው ማለት ነው። አንድ አክሲደንት የሚያደርስ ደግሞ ልዩ ክላስ አለ። ልዩ ክላስ ይሰጠዋል። ክላሱን ካልተሳተፈ መንጃ ፈቃዱ ይነጠቃል፣ ይሰናበታል ማለት ነው ከድራይቨር ለ3 ዓመት፣ ለ2 ዓመት፣ ለ6 ወር ሰስፔንድ ይታገዳል። በዚህ አይነት ሁኔታ የሴፍቲ ክላስ ካልተሰጣቸው ስነ ምግባራቸውን አሳምሮ መንዳት የሚችሉ ካልሆኑ እጅግ በጣም አደገኛ ሁኔታ በየቦታው ሰው እየሞተ ነው። ትልልቅ አውቶቡሶችን እያበረሩ ይዞ ገደል እየገቡ ነው። በተለይ የኮመርሻል ትልቅ አውቶቡሶችን የሚነዱ ሲኖትራክን የሚነዱ ከፍተኛ የሙያ ስነ ምግባር ሊሰጣቸው ይገባል። የሙያና የግብረ ገብ
የሙያና ያስፈራራሉ አንዳንድ ሲኖትራክ የሚነዱ ሁሉ መቼስ አሁን እያነሳን ያለ ነው ሁሉንም የሙያና ግብረገብ የምንለው የሙያና የስነ ምግባር እንተካ ስነ ምግባር ወይም ኤቲክስ ይሄን በተመለከተ የዚህን አይነት ኤቲክስ ለፈለገ ሰው የፈለገበት ቦታ ላይ ለመተባበር ዝግጁ ነው። በጣም ከልብ ነው የማመሰግነው። ክቡራትና ክቡራን ቆይታችን ከሞላ ጎደል ይሄንን የሚመስል ነበረ። ከአቶ አብርሃም አቢሳ ጋራ ከዚህ ቀደም እንግዲህ በተለያዩ ጉዳዮች ላይ ሀሳቦችን አንስተን ፖለቲካዊ ጉዳዮች ላይ ሰፋ ያለ ቆይታ ስናደርግ ነበር። አሁንም መቼስ ቢያንስ በ15 ቀን ብቅ እያሉ የአዲስ ምንጭ ጊዜም ተባባሪ ናቸውና ሀሳብ እንጋራለን። ከመውጣታችሁ በፊት ላይክና ሼር እያደረጋችሁ እንድታበረታቱን እንዲሁም ደግሞ ሀሳባችሁ እንድታጋሩን በታላቅ አክብሮት እንጠይቃለን። ጋሽ አብርሃም በጣም ከልብ ነው አመሰግናለሁ። መልካም ቀን። ዛሬ ሀገራችን ከምን ጊዜውም በላይ የማይደፈር በደም የተገነባ አገር የሚጠብቅ ግንባር ቀደም አስተማማኝ የሀገር መከላከያ ሰራዊት ገንብታለች። የክብሬ መመኪያ ደስታና ሕይወቴ ሌላ ምን ሀብታለኝ ሀገሬ ናት ሀብቴ። የክብሬ መመኪያ ደስታና ሕይወቴ ሌላ ምን ሀብታለኝ ሀገሬ ናት ሀብቴ። እሰዬ እሰይ እሰዬ እሰዬ ዛሬም እሰዬ ነገም እሰዬ ሀገሬም ፍሬዋ ቀለቤ እሰይ እሰዬ እሰይ አየሯ ሽታዬ እሰይ እሰዬ እሰይ የማይቆረቁረኝ እሰይ እሰዬ እሰይ ምድሯ መኝታዬ እሰይ እሰዬ እሰይ ዘርቼ ያጨድኩባት ባጌጥ ያማርኩባት ወግ ማረግ ሲሳይን ጥጋብ ያየሁባት የእውቀት ግብይት ወግ የቃኘሁባት የማታሳፍረኝ ሀገሬ ቤቴ ናት ሀገሬ እናቴ ናት ሀገሬ ርስቴ ናት። ሃይ ሃይ ልታጀበ ወፌ ሃይ 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 አሞራዋ ይጥራኝ ሃይ 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 ለምን የትም ልውደቅ ሃይ 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 የአገሬ አፈሬ ብላኝ ሃይ 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 ንስቲ ነፍሳ ውቄ ሃይ 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 ራሴን ልጠይቅ ሃይ 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 ቀሪ ሀብቴ አገሬ ሃይ 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 ከሕይወቴ ይልቅ ሃይ 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 አይዞሽ አገሬ ሃይ ሃይ